በዛሬው ቪዲዮ እነዚህን እኔና ባለቤቴ ከኤክስ በኋላ ጌታን እናመሰግናለን እንስላረካኸኝ እውነት እሱ ነው የሚለው። እነዚህን ባልሽ እንደማገጠብሽ ከደረሽበት በተለይ ደግሞ ልጆች ከወለድሽና እሱ ባል ሀብት ከሆነ እየማገጠብሽ እንደሆነ አትንገሪሽ። ያስማገጠችብሽ ሴትዮ ፈልገሽ አግኛት። እነዚህን በህይወትሽ ምን ባላረግ ብለሽ ይቆጭሻል? ባላገባ ብዬ እነዚህን እግዚአብሔር ይመስገን እግዚአብሔር ይመስገን እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላሙንደል ሙንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ እያሰፈራችሁ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ የተለያዩ የሶሻል ሚዲያ ሊንኮች ዲስክሪፕሽን ላይ ያሉ በእነሱ መላክ ትችላላችሁ ማለት ነው። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ። እንግዲህ ሰሞኑን በሀገራችን ኢትዮጵያ የጥምቀት በዓል እየተከበረ ይገኛል። እንኳን አደረሳችሁ። በጣም ደስ ይል ነበረ። ያላገባችሁ እንግዲህ ስንት ሎሚ እንደወረወራችሁ ሴቶቻችን ላይ ብጽፉልኝ ደስ ይለኛል። የተወረወረላችሁም ሴቶች ካላችሁ እንግዲህ ተወረወረልን ስንት ሰው መሰለሽ ይወረወረልን ብላችሁ ንገሩኝ። እንኳን አደረሳችሁ። ከጥምቀት ጋር የተያያዘ በጣም ያስገረመኝና ደስ ያሰኘኝን አንድ ቪዲዮ ልጋብዛችሁ። እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን። እኛ እኮ በቃ እንዲህ ነን፣ እኛ ኢትዮጵያውያን እንዲህ ነን። አንዱ አንዱን ሃይማኖት አክብሮ እርስ በርስ ተዋደን ተፈቃቅረን ተከባብረን የኖርን ህዝቦች ነንና ይሄ ፍቅራችን አይደፍርስ፣ አንለያይ። ሁሌም እንደዚህ ነው የሚያምርብን። በቃ አናምር? ደስ አይሉም? በእናታችሁ ረጅም እድሜ ከጤና ጋር ለአባታችን ይስጥልን። እንዴ ይቻላል እንዴ? ኧረ ጀግና የምር ጎበዝ። ያለን ዓለም ነው ነገ በቃ። አሁን እኔና አንቺ እየተሳሳቅን እየተዳለቅን ማለት ነው። እየተሳሳቅንና እየተዳለቅን የምንሰራውን ስራ መድኃኒዓለም ነው የሚያውቀው። አዎ አንቺ የኔ ሸጋ፣ አንቺ የኔ ቆንጆ፣ ለልብሽ ማረፊያ ሳልሰራለት ጎጆ፣ የአባትሽን አጥር ግብ የፈራውን ሲዞረው አደረ ልቤ ብቻውን፣ 150 ዶሮ ሲያረጉ እናትሽ ምን ነው እሺ ማለት አላስለመዱሽ። መቼም ጉደኛ ነኝ ጉዴ አልቅብኝ፣ እግርሽን አንስተሽ ለየጫኝብኝ ለነገር ማለት ነው። ተጫንሽ በኋላ እኔም ስለማለቅሽ ታውቂዋለሽ። እንደማለቅሽ ታውቂዋለሽ። ምን ልሆንልሽ ምን ትሆኝልኝ ነው ነገሩ። እንግዲህ እንደዛ ነው። ሱሱ የሆነ ነገር ነበር። አይ በጣም ነው የጨነቀኝ። እውነቱን ለመናገር በጣም ጨንቆኛል። ወላሂ እኔ እንደዚህ መጨናነቅ አልፈልግም። እንዴ ለምን ነው የምጨናነቀው አይደል? የሱሱ ልደቷ ሃፒ በርዝዴይ ሱሱ። አይ አንቺ ቪዲዮ ሰርተሽልኛል ሃፒ በርዝዴይ ብለሽ እኛስ ቪዲዮ ለምን ያንሰናል? ግን ያው ወንድ ነን። ወንድ ስንሆን ደግሞ ምን ማድረግ አለብን? ወላሂ ነው የምሬ ነው። የምሬ ነው። ወላሂ የምሬ ነው። እንዴ እሱ ጋር ንቀሽ ነው ወይ ምን እንደምትተሽ ምን ታውቂያለሽ? ይኸውልሽ እኔ አሁን ነገር ሰርፕራይዝ ምናምን የሚልቀል አልችልም። በቃ በተፈጥሮ ስንጋባም ነግሬሻለሁ እንደዚህ አይነት ነገር ሰርፕራይዚንግ ሆነ እንደማልችል። ስለዚህ አሁን ላንቺ 300 ሺህ ብር ሰጥሻለሁ። ወላሂ ነው 300 ሺህ ብር ሰጥሻለሁ። ከፈለሽ ጣዩ፣ ከፈለሽ ለራስሽ አድርጊ፣ ከፈለሽ ለልጆችሽ አድርጊ፣ ለፈለግሽው አድርጊ። ግን በኔ ለልደትሽ 300 ሺህ ብር ሰጥሻለሁ። ይሄን ነው መናገር ፈልገው። ምንም አይነት ነገር ግን ነገ ነው ልደቷን። ከኔ ምንም አይነት ነገር ነገ ሽርጉድ ብላ እንዳትጠብቂ። በቃ ጨነቀኝ። ወለ ቁጪ ሳስብ ተጨነቁ። እኔ ከመጨነቅብሽ 300 ሺህ ብርሽን ብትወስጂ አይሻልም? እኮ ግን እኔ ከመጨነቅብሽ ነው።
እንኳን ተወለድሽ በሉ ወሌ 300 ሺህ ብር ያው አሁን ትራንስፈር አድርገልሻለሁ እና አንቺ ደስ ያለሽ ነው ከፈለሽ ወርቅም ግዢበት ይልጫም ይፈልግሽ ነው ሱሱዬን አፔር ደበርላት እንግዲህ ሴቶች አትረዱንም ምን ያህልኛ እንደምንጨነቅለንደ ይመቻቹ ሱሱን አፔር ደበርላት ሱሱ ግን እሱ ከሚጨነቅብሽ ዝም ብለሽ 300 ሺህ ብሩን ብትወስጂ አይሻልሽም ብትፈልጊ አቃጥዩ ብትፈልጊ እንደዚህም አይነት ባህል አለ መቼስ እኛ አበሾች የምንለው አናጣምና እስቲ ኮሜንት እናንብብ በረከት በባሌ ላይ ይደር አሜን ይደር እኔማ በጥቁር ዝሆን 7 ጊዜ ዞረው ነው የረገሙኝ ሚስቴ መቼውን ማገባው ብላ ኮሜንት ሰጣለች አለ የኔ ጉድ 300 ብር ዳገት የሆነበት አረ ሌላ ሰው አጣብሱኝ ሳይደፋኝ በጠኔ ሱሱ በረከትሽ ይደርብን አሜን ይደርብን ለባሌ ሳሳየው ኤአይ ነው አለኝ ለማንኛውም የሱሱ በረከት ይደርብን ተመችቶኛል ይመቻችሁ የምር አጥኔን ተካለሽ ዶሮ ባምቢንስ ተካለሽ አታወሊ ባምቢና ዶናይን ካላወቅሽ ወደ ዘይጂ አረጋግጥ ኧረ አለቀሰች ኧረ ተዋት ቢል ካለቀሰች እናደደ አንዳንድ ሰዎች ግን እኔ በጣም ይገርሙኛል አሁን ይሄ እርድና ነው ምንድነው አሁን እንደዚህ ስግጥ ማለት በእውነት እኔ በጣም ብዙ ጊዜ አያለው እንደዚህ ጀበና ቡና የሚሰሩ ሴቶች መስተንግዶ የሚሰሩ ሴቶችን በጣም በቃ ዲስሪስፔክት ያደርጓቸዋል ይጎናተሏቸዋል እጃቸውን በቃ ይጠመዝዟቸዋል ምናምንና ስንት አላማ አድርጋ እሷ ህይወቷን ለማስተካከል ደፋ ቀና ትላለች እንደዚህ አይነት ደግሞ የአልጋ ስተት የሆነ ሰው ህይወቷን ለማደናቀፍ ፎክተፍ ይላል ይሄ እርድና መስሏችሁ ከሆነ እርድና አይደለም የስቅጥና ጥግ ይባላል ምን ይመሳሰላሉ ገንገበቱላ ካለው አካፍሉ ይላል ስታካፍል ደግሞ ያካፈልክል ሰው ጠግቦ እንዳይጠፋ ቃል አስገባሃለሁ የምኑን አሁን የሆነ ይሄ ወርቅ አይቴ በቃ እንዲህ ብለሃል ግን የሆነ ነገር አንተ ለማስጣት ተንበርክኬ ነው ወይ ቆሜ ነው ወይ እንደዚህ ብለህ ነው ወይ እንዴት ነው ቃል የምትገባው ገባለሁ ቃል ገባለሁ ምንድነው የሚለው ቃሉ ከዚህ ሀብት ውስጥ ማትቀየር ከሆነ ከዚህ ሀብት ውስጥ የሆነ ሩብ ኩሌታ ሰጣለሁ እውነት ከዛ በኋላ ግን ቃል ገብተህ ኢትዮጵያ ወጣቶች ወክለ ለአትኮራ ልክ እንዲህ ብለህ እጅ ታነሳለህ እሺ ከፈለክ እጅ ላይ አደርግልሃለሁ ነው አንገቴ ላይ ነው ማለት እንደ ከሱማ ከዛ ላይ አንገቴ ላይ ነው እንጂ አንገቴ ላይ ነው እንጂ አንገቴ ላይ ነው አንገቴ ላይ ነው ይመቸኛል ስለዚህ ቃል ትገባለህ ደስ ይለኛል ምን ችግር አለው ይመቸኛል ያው ከበኋላ ላይ እንዳልሽረው ኮሰርኩ በኋላ እንጂ ገባለሁ እንግዲህ ተደስከ ቆሜ ነው ቁጭ ብለህ እንዴ ያመጣለሁ ና ወደዚህ ነበር እንዲያለ እኔ ቃል ሲገባ ይህንን ሀብታም ሲሆን ወደ ቢሊዮነርነት ዓለም ሲጠጋ ላልቀየር ደሃኑንም ሀብታሙንም በኩል ለማየት ሽሮ አካባቢን ከሄድኩ ሽሮ አብሬ ለማብላት ስጋ ከሀብታሞች ጋር ስጋ አካባቢን ከሄድኩ ሀብታም መስዬ ለማብላት የትም ዓለም ሲዞር ላልቀየር ከዛሬ ጀምሮ ቃል እገባለሁ እንደሳ ቃል እገባለሁ ያንሳል ዙር እስቲ ዛ አሁንም ሌላ ልገምልኝ እንግዲህ ከቤት አልወጣም
ከቤት አልወጣም። ለቃል ኪዳን ምልክት ይዞን ዘንድ አሁን ቼክም ሰጣለሁ። እሺ እሺ ቼክ አምጣልኝ። ቻንስ ክብቷል ለዛሽ ጋር እንዴ ስንት ነው? 27 ሚሊዮን 2 ሚሊዮን ነው። ስንት ሚሊዮን ነው? 27 ሚሊዮን ብር። ማይ ጉድነስ እቺን ብር ቁጥሩን ሌላም እንትን በላ ሌላ ለተም እቺ ብቻ ታንሳለች። ኧረ አሰኝም በቃ 27 ሚሊዮን ተጽፎ መጥቷል። ይሄንንም ከዚህ ጋር ይኸው ላልቀየር በጣም ላልቀየር የብርም ብዛት የምንም ብዛት የፎቅ ብዛት አይቀይረኝም። በቃ አንዳንዴ በእግር እሄዳለሁ በል አንዳንዴ በእግር እሄዳለሁ። መኪና ላይ ብቻ ልንጠለጠል ስለዚህ ሀብታም ባህሪ ይሄ ነው። ዋው ቴንክ ዩ ብለህ እንግዲህ አይታችኋል። እንግዲህ መልስ ምናምን እንደዚህ በቃ ይሄማ ምን ያወጣ ያው ቁጡ ዋጋ አይነገርም። ማይ ጋድ ምንድን ነው ታዲያ? ደስ የሚል ነገር አለው ግን ደስ የሚል ነገር አለው ታዲያ። ዝም ብለህ እስካሁን በደረቁ አንድ ልጅ ገምልህ እንዴ? ኧረ በጣም የሚገርም ነው ይሄ። ማይ ጋድ ይሄ በብር ብተመን እንግዲህ አንድ ፎቅ ነው። እንግዲህ ካፕታም ጋር አሁን ሙሉ ደርድሬና ብለህ እንግዲህ ምን ላድርገው? አንዳንዴ ጥሩ ነው እንደዚህ ጥሩ ነው እንደዚህ እንደዚህ። ስለዚህ እኛ እንደዚህ ነን። ከዚህ በፊት በጣም አስጨንቀው የነበረ አዳማ አንተ ሆቴል መጥቼ የተወሰነ ነገር ጻፍ ስል ስንት ነው የጻፈልህ? ምንድነው ያጻፍከው? ምንድነው ያደረገው ሲሉ ነበር። እንግዲህ ዛሬ ይኸው 27 ሚሊዮን ብር እንግዲህ መጣ። ይቺ ትንሽ ነች እኮ ይቺ ትንሽ ነች። ገና ሌላም ቀስ ብዬ እንትን አደርጋለሁ። እንግዲህ ምንም ማድረግ አይቻልም። ዋው ቢሊየነር ኧረ እኛም ቃል እንገባለን ላንቦጣረር ስርዓታችንን ልንይዝ እንደ ሀብታም አክት ላናረግ ሽሮ በተገኘበት ቦታ እንደ ሽሮ በልተን ስጋም ሲገኝ በልተን እንደ ድሃ አንዳንዴም በእግራችን ወክ አድርገን ለመሄድ ቃል እንገባለን። እስቲ ቃል ግቡ ተመልካቾቼ። እንዲህ በቀላሉ 27 ሚሊዮን ብር ፈረም የአንገት ወርቅ ጠለቅ የሚደረግልን ከሆነማ እንዴ ቃል እንገባለን። ምን አንቦጣረረ እንደዚህ እንዴት ሰው እንዴት ይንቦጣረራል? ሶፊ አንዳንዴ ደስ ይላል አለ። በጣም ነው እንጂ ደስ የሚለው እንዴ በጣም ተደሰት እንጂ ሶፊ ሳቅ ፍልቅልቅ በል። ደስ ብለዋል ለምን አታወጣውም ታዲያ? መቼ ነው እኔ ጋር እንግዳ የሚሆኑት ቢሊየነር? እንደ ቀልድ ወርቅ ጥልቅ እንደ ቀልድ 27 ሚሊዮን ብር ቼክ ምናምን መቼም አስቸግራችሁ አላውቅም። ዛሬ ግን ይህችን መልእክት ብቻ ሼር በማድረግ ለኢቢኤስ ማኔጅመንት እንድታደርሱ በትህትና ጠይቃለሁ በማለት አርቲስት ሄኖክ ድንቁ የክብር ጥሪውን ለኢቢኤስ ቴሌቪዥን ማኔጅመንት አቅርበዋል። አርቲስት ነጻነት ወርቅነህ በቤተሰብ ጨዋታ ፕሮግራም አማካይነት ወደ እያንዳንዱ ኢትዮጵያዊ ቤት የገባው በሳቅና በደስታ ብቻ አይደለም። ነጻነት ህመሙን ችሎና ደብቆ ለሙያው ያበረከተው መስዋዕትነት ታላቅ ትምህርት ነው። የገዛ ስቃዩን በፈገግታ እየሸፈነ እኛን ለማስደሰት ስል የከፈለ ዋጋ በገንዘብም ሆነ በምስጋና መተመን አንችልም። ሰውነቱ እየዛለ ውስጡ እየተሰቃየ እሱ ግን ለጥበቡና ለተመልካቹ ባለው ፍቅር ብቻ ሳይሰለች አገልግሏል በማለት ሄኖክ ድንቁ መልእክቱን አስተላልፏል። ስለሆነም የፕሮግራሙ ስያሜ የነጻነት ጨዋታ በሚል ተተክቶ ዘመን እንዲሻገር እንጠይቃለን በማለት ይህ ስያሜ ለነጻነት የሚሰጥ የክብር ካሳ ብቻ ሳይሆን ለኢቢኤስም ለባለሙያዎቹ ያለውን አክብሮት የሚያሳይበት ትልቅ አጋጣሚ ነው በማለት ስሙን በፕሮግራሙ ላይ ማኖራችን ትውልድ ስለ እሱ ታታሪነትና ስለከፈለ መስዋዕትነት ዘውትር እንዲያስታውስ ያደርጋል በማለት መልእክቱን ያስተላለፈው ሄኖክ ድንቁ ይህ መልእክት ለብዙዎች እንዲደርስም ሼር እንድታደርጉ እያሳሰበ ይገኛል። መልእክቱን ከወደዳችሁ ሼር አድርጉለት። እንግዲህ ያው ሰሞኑን እንደሚታወቀው ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ እንዳረፈ እናውቃለን። እጅግ በጣም ልብ ሰባሪ ነገር ነው። የተለያዩ ሰዎች ሀዘናቸውን ገልጸዋል። የተለያዩ ሰዎችም ደግሞ ከኢቢኤስ ጋር በተገናኘ የቤተሰብ ጨዋታ ፕሮግራም ይቁምም የሚል ሀሳብ ያነሱ ሰዎች አሉ። እንደሰማነው ደግሞ አርቲስት ሄኖክ ድንቁ የቤተሰብ ጨዋታ የሚለው ወደ ነጻነት ጨዋታ ይቀየር የሚል
ጥሪውን አስተላልፏል። ኢቢኤስ እንግዲህ ከዚህ ጉዳይ ጋር በተያያዘ ምን አይነት ሀሳብ አለው የሚለውን እስካሁን ግልጽ አልተደረገም። እናንተስ ምን ትላላችሁ? የእውነት የነጻነት ጨዋታ ቢባልና ፕሮግራሙ ቢቀጥል ይሻላል ወይስ ደግሞ የቤተሰብ ጨዋታ እንዳለ ሆኖ ፕሮግራሙ ያው ነጻነት ስላለፈ ፕሮግራሙም መቆም አለበት ከሚሉት ወገን ናችሁ? እስቲ ሀሳብ አስተያየታችሁ ምን እንደሆነ ጻፉልኝ። ኢቢኤስ አንደኛ ነው። እኔ እንደ መቅደስ አይነት በጣም ካልኩሌቲቭ ሰው አይቻላቅም። ላይክ ማለት እንደዚህ አይነት ሰው ደግሞ በጣም የልቡን ክፋት ነው የሚያሳየኝ። በነገራችን ላይ እኔ ከድሮ እናገራለሁ ኢቢኤስ በፕሮዳክሽን ብትሉ ስቱዲዮ ብትሉ ማኔጂንግ ብትሉ የሥራ አመራራቸው ከዛ ሰራተኞቻቸውን እንትሚሉበት መንገድ የሚያስተዳድሩበት መንገድ ለሰራተኞቻቸው የሚሰጡት አቴንሽን ከዛ የሚያበቁበት መንገድ ማንንም ሰው አምጥተው ጋዜጠኛ ሆስት ማድረግ የሚችሉ ድምቀቶች ናቸው። በየትኛው ማንጣጫ እኔ ኢትዮጵያ ውስጥ ሊወዳደሩ አይችሉም። የእውነቴን ነው። ሊያም በብዙ በቃ ስም ማጥፋት እንደ ኢቢኤስ ላይ ሰው እንደሚነሳው የትም አይነሳም። ማንም ላይ የትኛውም የቲቪ ቻናል ኢቢኤስ የተቋቋመው ነገር ተቋቁመው ሻይን ያደረገ የለም። ከአስፋው መሸሻ ጀምሮ በደስታ በሐዘን ሰራተኞቻቸውን በጣም በብዙ ማን አለሽ ለገንዘብ ብሎ ለሰራተኛው የሚያስፈልገውን ነገር ፕሮቫይድ የሚያደርግ የቲቪ እንትንስቲ ጣቢያ እስቲ ንገሩኝ። እና ይሄ ፐርፐዝሊ እሺ ወጣችሁ ኢቢኤስ በብዙ ጠቀማችሁ፣ ሻይን እንድታረጉ አረጋችሁ፣ አምባሳደሮች እንድትሆኑ፣ ሞገስ እንዲኖራችሁ፣ በሄዳችሁበት ስፍራ ተሰሚነት እንዲኖራችሁ አደረገ። ከዛ በኋላ እኮ በቃ እየወደድናችሁ እንድትቀጥሉ ለምንድን ነው ማትሆኑት? በቃ ማለት የራሳችሁ ነገር ያዙና ቀጥሉ። በቃ በብሽሽቅ የራሳችሁን ለማድመቅ ኢቢኤስን መጣል የለባችሁም። ደግሞ ከህዝብ ውስጥ እርግጠኛ ነኝ አታወጡትም ኢቢኤስን። አብዛኛው ሰው ኢቢኤስን እየሰደበ ኢቢኤስን የሚያዩ ማህበረሰብ ነው ያለንና ፕሊዝ ተውና። እኔ በነፂም አክብሬያችኋለሁ መሸሻና በአስፋ መሸሻ ማክበሪያችኋለሁና ለሰራተኞቻችሁ ስለምትሰጡት አቴንሽን ክብርና ለምንም ተጠቀሙበት። በቃ ከፍ ያለ ሃይ ስታንዳርድ የሆነ ነገር ነው የምታሳዩንና በጣም ነው የምንወዳችሁ። የእውነቴን ነው። ቴንክ ዩ። እንግዲህ በኢቢኤስ እና በመቅደስ መካከል ያለውን ነገር ስናገር እንደዛ ለማለት ፈልግ አይደለም ምናምን የምትሰራበትን ካምፓኒ ማመስገን ነው ምናምን። እኔ አይ ዶንት ኬር ባይ ዘ ዌይ መቅደስ ከኢቢኤስ ከወጣች ጀምሮ በአሽሙር ኢቢኤስ ነው የምትናገረው እና እኛ ጅሎች አይደለንም። ፕሮፌሽናል የሆነ ነገር እና ያልሆነ ነገር እንለያለን። በእንትን ሌሎች በሰው ሀዘን ገንዘብ በሚሸቅሉበት ጊዜ ማለት ኢቢኤስ የእንትናን የነፂን ቀብር ስነ ስርዓት በቀጥታ ሲያስተላልፍ ነበር። ስለዚህ እየሸቀለ ነው ብላ አባይን ማሞገሷ ነው ማለት። አባይ ብቻውን ራሱን ችሎ ሊደነቅ ይችል ነበረ። የሆነ ሌላ ሰው በጎን መውጋት ሄልዚ ነው ብዬ አላስብም። የፕሮፌሽናልም አይደለም እና እንዳልኳችሁ ደግሞ የራሱ ችግር ሊኖርባቸው ይችላል። ኢቢኤስ ከፍሮች ነው ምናምን ብላችሁኛ ምናምን። እኔ በጣም ነው ደስ የሚለኝ ካምፓኒ ነው። ኢቭን ብሰራበት እንደ ቲቪ ስቴሽን ብሰራበት ብዬ ከማስባቸው ድርጅቶች አንዱ ነው። በጣም ነው የምኮራባቸው፣ በጣም ነው የምወዳቸው። ከዛ በተረፈ ግን የራሳቸው ችግር ሊሆን ይችላል። ማንም ሰው አንድ እንትን መስሪያ ቤት ላይ መሻገትም አለበት ብዬ አላስብም። ወደ ራሱ ነገር መሰማራት፣ የተሻለ ነገር መፈለግ ኖርማልና ሄልዚ ነው ብዬ ነው ማምነው። ግን ደግሞ ከሄደበት እንትን ሲወጣ ግን ሄልዚ በሆነ መንገድ መሆን አለበት ብዬ ነው ማምነው። ከዛ በተረፈ ግን አንድ ሳላነሳት መጥቀስ የማልፈልገው ሰው ናፍቆት ናት። በጣም ነው የምወዳት። ኢንፋክት ኢቢኤስ ከመግባቷን በፊት እናቃት ነበረ። ፕሮፌሽናል ናት። በጣም የተማረች ልጅ ናት። በጣም አስተዋይ ናት። በዛ ላይ ደግሞ ላይክ ስለ ኢቢኤስ እኔ ክፉ ነገር ስታወራ ሰምቻት አላውቅም እና በጣም ነው ሪስፔክት ማረጋት። እንደውም በቃ ውለታቸው አለብኝ በጣም ጥሩ ጊዜ አሳልፊያለሁ ስትል ነው። ክፉ ነገር በቃ ስራዋ ላይ ነው ፎከስ የምታደርገው እና እውነት ኢቢኤስ አጣ ብዬ ካልኩ እንኳን ናፍቆት በጣም ሚስ አረጋታለሁ። ፐርሰናሊ በጣም ነው ደስ የሚለኝ። በቃ የሆነ ክብር ያላት በጣም ክላስ ያላት ሴት ናት እና ላመሰግናት እፈልጋለሁ። ሞር ሻይን እንድታረግ ሆኗል ኢቢኤስ በመግባቷ። ግን መጀመሪያውም ሽዝ በጣም ፕሮፌሽናል የሆነች የእውቀት ሴት ነበረችና እኔ የምለው ለመጀመሪያ ጊዜ ነው እንዴ ታዋቂ ሰው የቀብር ስነ ስርዓቱን ቴሌቪዥን ጣቢያዎች በቀጥታ ስርጭት ማስተላለፍ ለመጀመሪያ ጊዜ ነው? ለምንድን ነው እንደዚህ በጣም የገነነው ሰዎችን በጣም ለመተቸት የሚሯሯጡት ኢቢኤስ ቴሌቪዥንን? ማለት ገንዘብ ለመሸቀል ነው ብሎ ማለት በጣም ይከብዳል። ምክንያቱም ኢቢኤስ ቴሌቪዥን ለሰራተኞቹ በጣም ትልልቅ ክፍያን የሚፈጽም ፕላስ የገንዘብ ችግር ያለበት ቲቪ ጣቢያ አይደለም። በመሰረቱ እንዲህ በነጻነት ሞት ሊሸቀልበት ነው ብሎ ማለት ይከብዳል። ፕላስ ማስተላለፍ እኮ ግዴታው ነው አይደለ እንዴ? እዛ እነሱ ጋር ተቀጥሮ የሚሰራ
እጅግ ተወዳጅ የሆነ በጣም አንጋፋ በህዝብ ዘንድ ተወዳጅ የሆነ አርቲስት ነው የሞተው። የመዘገብ ግዴታ አለበት። ይሄ ሌላ ዩቲዩበር ቲክቶከር ምናምን እንዳይገኝ ተብሎ ቤተሰቦቹ በግልጽ ተናግረዋል አይደለ? ምክንያቱም ብዙውን ጊዜ የምናየው ነገር ነው። በቃ ቤተሰቦች እንደዚህ ታዋቂ ሰው ሲሞት ቤተሰቦች በትክክል ያዘናቸው መግለጽ እያቃታቸው ነው እየመጣ ካሜራ ስለሚደነቀንባቸው ማለት ነው። ግን እነዚህ ትልልቅ የሚኒስትሪ ሚዲያዎች የመዘገብ ግዴታ አለባቸው። ምክንያቱም በርካታ ሰዎች በተለያየ ሀገር ላይ እንዲሁም ኢትዮጵያ ውስጥ ሆነው እዛ ለቅሶ ላይ መገኘት የማይችሉ ምን ይመስል ነበር የሚለውን ማየት ይፈልጋሉ። ስለዚህ ኢቢኤስ አስተላለፈ። ምንድነው ጥፋቱ እንዴ? ሲቀጥል መቅደስ እንዲህ ብሎ ለመናገር እኔ ሞራል አላት ብዬ ማስባት ሰው አይደለችም። ምክንያቱም ከዚህ ቀደም እንደምናስታውሰው የአስፋው መሸሻ እናት ጋር ሄዳ አስፋውን የማይመስል ሰውዬ አስፋውን ይመስላል ብላ ምን ያህል እናትየዋን እንዳስከፋች ኢቭን ልጁ ጃፒን ምን ያህል ሞራሉን እንደነካች መቼስ የሚታወቅ ነው። ይሄን ያደረገችው ደግሞ ምንም ለማግኘት አይደለም፣ ገንዘብ ለማግኘት ነው። አለቀ። በዚህ ልክ አሁን ገንዘብ እንደሚጠላ ሰው ወይም ደግሞ እሷ በጣም የሆነች ጻድቅ አድርጋ ቀጥሮ ሲያሰራት የነበረውን ድርጅት እሷ እንድትደምቅ እንድትታወቅ ያደረጋትን ድርጅት በዚህ ልክ ለማንቋሻሽ መሞከር በጣም በጣም ያሳፍራል። ሌላው ማለት የምፈልገው ነገር የነጻነት ስርዓተ ቀብር ሲፈጸም በርካታ ሚዲያዎች አለ መገኘታቸው በጣም በጣም አሪፍ ነገር ነው። ልክም ያልሆነ ነገር ነበር እስከዛሬ ሲካሄድ የነበረውና እንደዚህ የተመረጡ ትልልቅ ሚዲያዎች ብቻ ተገኝተው በስርዓት ስርዓተ ቀብሩ ተፈጽሞ ምንም ግርግር ሳይኖር መመልከት የሚፈልገው አካል በስርዓት ተመልክቶ መጠናቀቁ በጣም አሪፍ ነገር ነው። ከዚህ በኋላ መቀጠል አለበት ብዬ የማስበው ነገር ነው። አዶንዬም እኮ ከካናዳ መጣ እንጂ ከኛ በላይ ጥራት ኖሯት እኮ እኔ እንደውም ልንገራችሁ ቀን አለው በአዶናይ ቀን አለው ነው። እንዲህ ሊሆን አይገባም። ያለ ቦታው ነው ያለው። አዎ ኦቨርሬትድ ነው። ምን አድርጓል? አንተ አንደርሬትድ ነው። አብሶሉትሊ አንዳንዴ ሰዎች ስለኛ እንዲናገሩልን ጠብቀን ማለት ነው። ማንም ስለኛ ሳይናገር ሲቀር ራሳችን ወተን ስንዘባረቅ እንደዚህ ነው የምንሆነው። ምቀኛ ነው የምንሆነው። በቃ ሊትራሊ ምቀኛ። አሁን አዶናይ ምን አደረገው? ምንም አላደረገውም። በቃ ህዝብ ወደደው። ለምን ወደደው አይባልም። ምን ሰርቶ ነው ምን አልሰራ የሚለው ሌላ ጉዳይ ነው። ግን እኔ እንደተረዳሁት እና ከቅርብ ጊዜ ወዲህም ደግሞ አዶናይን ለማስተዋል እንደሞከርኩት በጣም ልጁ የዋህ ነው። በቃ የዋህ ነው። የዋህነቱ ይመስለኛል እንግዲህ ፈጣሪ ያገነነው። እኔ ሌላ ምንም ልል አልችልምና አሁን የሰውዬ እንደዚህ እርቃኑን ገብቶ ምን ይፈጠር እንደሚል አላቅም። እኔ በጣም አንደርሬትድ ነኝ ምናምን ብሎ ነው የሚያስበው። እውነቱን ለመናገር አዶናይ ከውጪ ከካናዳ ስለመጣ ምናምን አይደለም ሰው እንደዚህ የወደደው። እንደመጣ ሰሞን እኮ ታስታውሱ እንደሆነ ወቸ ጉድ ፖድካስት ላይ ቀርቦ በጣም ሲሰደብ የነበረ ሰው ነው። እንግዲህ ምን ያገናኘዋል ከካናዳ መምጣት አሁን ካለው አዶናይ ማንነት ጋር እኮ ምንም የሚያገናኘው ነገር የለም። ምንድነው የሚገባጥረው ነው ጀለስ? ምንድነው እርቃንሽን ገብተሽ ምንድነው ያዙ ይልቀቁኝ ማለት? አዶናይ ይሄን ሰርቷል ይሄን አልሰራም ብለን እንደዚህ ዝርዝር አድርገን ማውጣት ብንችልም ባንችልም እንግዲህ ልጁ የዋህነት አለበት፣ ቅንነት አለበት። የሰራቸው ትንንሽ ነገሮች በጣም ገነው ይታያሉ። ይሄ እንግዲህ ከላይ ነው፣ ምንም ማድረግ አይቻልም። ለምን ሰው ወደደው ተብሎ ሰውን በዚህ ልክ መንጨርጨር ልክ አይደለም። በቃ ይውደደው፣ ሰው ከወደደው ይውደደው። ልጁ መልካም ሰው ነው። በተለይ እኔ አይሾ ስፒድ ኢትዮጵያ ውስጥ ከመጣ በኋላ ለኛው ዜጋ ለኢትዮጵያው አይሾ ስፒድ የሰራው ነገር በጣም ትልቅ ነገር ነውና ምን ያህል መልካም ልብ እንዳለው ሁሉም ራስ ወዳድ በሆኑበት ታይም እሱ ግን ለራሱ ክብርና ቦታ ሳይሰጥ እዛ ጋር ለዛ ልጅ በጣም ብዙ ነገር ሲከፍልለት ነበርና ሰዎችን በሙሉ ቅንነት መውደድ ብንችል፣ መከባበር ብንችል፣ እርስ በርስ መደጋገፍ ብንችል መልካም ነው ብዬ አስባለሁ። ፕላስ ደግሞ ሰዎች ስለኛ ያውሩ፣ እድል እንስጥ እስቲ። በአጠቃላይ በሰዎች ስኬት አንቅና። ያ የነሱ ስኬት ለኛ ቢሰጠን አያያዙን ላናቅበት እንችላለን። ስለዚህ በሰዎች ስኬት ሁሉ ጊዜም ደስተኛ መሆን ያለብን። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ጋይስ። ሚዲያ ላይ አንዳንድ ነገሮች ተለቀዋልና ብዙ ሰው እየደወለልኝ ብዙ ሰው ፖስት እየጻፈልኝ ነው። እኔ በጣም ደህና ነኝ። ፋሚሊ የጭንቅላት እጢ ተብሎ ዩቲዩብ ላይ ፌስቡክ ላይ ምናምን ተለቀዋልና እኔ ያመመኝ የጭንቅላት ወባ የሚባል ነው ጋይስ። መርፌ ተወግቼ 3 ቀን አሁን ተሽሎኛል። ይኸው ፏፏ እያልኩኝ ነው። ፀጉሬ ምናምን እየተሰራራው ነው። እወዳችኋለሁ። ለተጨነቃችሁልኝ፣ ለደወላችሁልኝ፣ ቴክስት ላደረጋችሁልኝ በሙሉ አይ ላቭ ዩ ፋሚሊ።
ሰሞኑን እንግዲህ ጆን ዳንኤል የጭንቅላት እጢ ታመመ ተብሎ ሐሰተኛ መረጃ ሲሰራጭ ነበር። እንደሰማነው የጭንቅላት እጢ ሳይሆን ወባ ነው የታመምኩት፣ የጭንቅላት ወባ ነው የታመምኩት በሚል ምላሹን ሰጥቷል። ዞሮ ዞሮ ከምንም በሽታ ፈጣሪ ይጠብቀን፣ ሁላችንም አንተንም እግዚአብሔር ይማር። እኔና ባለቤቴ ከዚህ በኋላ ጌታን እናመሰግናለን። እንስላረካኸኝ እውነት እሱ ነው የሚለው ዋው ላለው ናንም አመሰግናለሁ። ይሄ ምናልባት ለሰዎች ይቺን ስል ሊያሰኝ ይችላል አይደለም። በልቼ ጠግቤ ተመስገን እንደምለው ውሃ ጠጥቼ ጠምቶኝ ረክቼ ተመስገን እንደምለው እሱን ስለሰጠኝ አመሰግናለሁ። ውስጤን ተረድቶ ስለሚያረካኝ እሱም የሚለው ይሄንን ነው። ያንን ስንል ለነገም እንጠብቃለን። እንዲያውም ከሱ ጋር ለመኖር አብሮ ለመቀጠል ምንም ሳይመስል አብረን እንድንሮጥ ያደርገናል። ተጀባብቀን ስለምንኖር ነው ትልቁ ችግራችን አይደለም። እውነት ነው የተገለጠ ነገር ግን ለሱ ፐርፐዝ አይደለም መኖረው። እግዚአብሔር አጣምሮኛል። ቀድም ፓስተር ቢትለው እንደነበረ አንድ አካል ነን። እንደኔ የምፈልገው እሱም እንዲሆን እንዲያው አብዝቶ እሱ እንዲሆን ለምን ራሴ ያደርጉታል። እግዚአብሔር ራሴ ክብር ያደርጉታል። ከዚህ ቀደም ታስታውሱ እንደሆነ ሁለት ጥንዶች ግንኙነት ከማድረጋችሁ በፊት ጸሎት አድርጉ ምክንያቱም የተባረከ ዘር እንዲሆን የሚል መልእክት አስተላልፎ ነበረ። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል። እንደሰማነው ደግሞ በኋላም ምስጋና ጥሩ ነው። ሳታመሰግኑ አሁን በደንብ ስሙኝ። ከጠቀማችሁ ውሰዱት፣ ካልጠቀማችሁ አትውሰዱት። ባልሽ እንደማገጠብሽ ከደረስሽበት በተለይ ደግሞ ልጆች ከወለድሽና እሱ ባል ሀብት ከሆነ እና ደግሞ ልጆች ከወለድሽ ማለት ነው እየማገጠብሽ እንደሆነ አትንገሪው። አሁን ላይ ነው ብልጥ መሆን ያለብሽ። ያስማገጠችብሽ ሴትዮ ፈልገሽ አግኛት። ከዛ በኋላ አንቺን በምን እንደበለጠችሽ በጥበብ ፈልጊ። ከደረስሽበት በኋላ ራስሽ ላይ ስሪ። አንቺ ጋር የጎደለውን ነገር ስሪ አሟይና ከዛ በኋላ በእሷ የተሳበው ባልሽ ወደ አንቺ ይመለሳል። ነገር ግን እየማገጠብሽ እንደሆነ ብትነግሪው ወደ እሷ ይሳብና ጠቅልሎ እሷ ጋር የመሆን እድሉ ይሰፋል። ስለዚህ አንቺ የውስጥሽን በውስጥሽ አድርገሽ የኮበለለው ባልሽ መልሰሽ ወደ እጅሽ አድርጊ። ያ ካልሆነ ተበታትናችሁ በፍቺ ነው የሚጠናቀቀው። አመሰግናለሁ ባይ። አቤቱ ግልጽ። አንዳንድ ሰው እኮ አይምከር፣ በእውነት አይምከር። በቃ አንዳንድ ሰው በቃ ይሄ በደም ስር ነው የሚገባው፣ ውርር ነው የሚያደርገው። አንዳንድ ሰው ምክር በቃ ጥልቅ ያስቡት እስቲ። ባልሽ ቺት አድርጎሽ ከዛ ቺት ማድረጉን አውቀሽ እሱ ሳትናገሪው ከዛ ቀጥ ብለሽ ሄደሽ ከልጅቷ ጋር ተገናኝተሽ ፌስ ቱ ፌስ እኔ ምን አጉድዬበት ነው እስቲ አንቺ የተሻለ ሆንሽው እኔ ያልተሻለ ሆንኩት በላይ ላይ እስከማገጥ የደረሰው በምን ምክንያት ነው ብለሽ ጠይቀሽ ከዛ ክፍተትሽን አይተሽ ከዛ ያን ክፍተት ድፍን ለማድረግ መሞከር። ዋው እንዴት አይነት ምጡቅ የሆነ ማይንድ ነው ያለሽ ግን አንቺ። በእውነት አንቺ አትምከሪ። እውነት ዋው የሚያስብል የሚያስፈነክት ምክር ነው ይሄ። እንዴ ምንድነው ግን አንዳንድ ሰዎች ምንድነው ይባርቅባቸዋል እንዴ? ምንድነው የምትቀባጣጥሩት እንዴ? አንቺ መብትሽ ነው ባልሽ ቺት አድርጎብሽ ሲመጣ ከልጅቷ ጋር ሄደሽ ፊት ለፊት ተነጋግረሽ ህይወትሽን መቀጠል አንቺ መብትሽ ነው። ለሌላው ግን እንደዚህ ተብሎ አይመከርም። ሚስትየዋ ጥሩ ሳትሆን ቀርታ ላይሆን ይችላል እኮ ባልየው እየወጣ የሚማግጠው ሴሰኛም ሆኖ ሊሆን ይችላል። በቃ ያለ ምንም ምክንያት ምንም ሳታጎልበት በእጅ ያዙት ወርቅ እንደ መዳብ ይቆጠራል ምናምን የሚባል አባባል አለ። እንደዛ እየሆነችበት ሌላ ሴት ጋር ሲልከሰከስ ምናምን እኮ እናያለን። አንቺ ነሽ የኔ መቤት፣ ራስሽን ሁኚ። ያቺን ሴት መሆን አትችይም። ራስሽን ሁኚ። ለትዳርሽ መክፈል ያለብሽን ዋጋ ክፈይ። ለትዳርሽ ታመኚ፣ መልካም ሴት ሁኚ። ለልጆችሽ ጥሩ እናት ሁኚ። ለባልሽ ታመኚ፣ እግዚአብሔርን ፍሪ። አለቀ። ሁሉም ሰዎች እኮ ቺት የሚደረጉት የተሻለ ሰው መሆን ስላልቻሉ ምናምን አይደለም፣ ወይም ደግሞ የተሻለ ሰው ስላልሆኑ አይደለም፣ ወይም ደግሞ አዲስ ያወቃት ሴት ከሚስቱ የበለጠች ሆነ አይደለም። በቃ ሴሰኛ ስለሆነ ነው። አንዳንድ ሰው ዝም ብሎ በቃ ያየውን ሁሉ ጋር አብሮ መሆን የሚወድ ሰው አለ፣ ሴሰኛ የሆነ ሰው። እሱን አሁን እንዴት ልታስተካክዩ ነው? እሺ ያው የመጀመሪያ ጊዜ ቺት አደረገሽ፣ ከዛ ልጅቷን አገኘሻት፣ አዋራሻት፣ ክፍተትሽን ነገረችሽ፣ ምናምን አስተካከልሽ ምናምን። አንቺ እንደምትዩ ሌላ የተሻለች ደግሞ ሴት ብትመጣ
ከዛችኛም መጀመሪያ ቺት ካደረገብሽ ሴት ደግሞ የተሻለች ሰው ብትመጣ እሷንም እያንዳንዱን እየሄድሽ ልታናግሪ ነው እንዴ? በሽታም እኮ የሚባል ነገር አለ። ትዳራችሁን ፍቱ ምናምን እያልኩ አይደለም። ትዳራችሁን አድኑ፣ ትዳራችሁን ጠብቁ። ጤናማ የሆነ ትዳር እንዲኖራችሁ ጣሩ። አንቺነትሽን ያልተቀበለ ሰው ማንንም ብትመሲ አይቀበልሽም። ይሄንን ማመን አለብሽ። ሴቶች በተለይ ይቅርታ አድርጉልኝና እኔ እንደዚህ አይነት ሀሳብ በፍጹም አልቀበልም። ባልሽ ቺት ካደረገብሽ ይቅርታ ማድረግ ከፈለግሽና ትዳሩ ማስቀጠል ከፈለግሽ ከሱ ጋር መነጋገር ነው። ምክንያቱም ያቺ ሴት አይደለችም ህይወትሽን የምታድነው። ከሱ ጋር በግልጽ መነጋገር ስትችይ ነው። ሰው ማንንም መምሰል አለበት ብዬ አላስብም። ራሱን መምሰል ራሱን መሆን ያለበት የተሻለ ሰው መሆን፣ ራስ ላይ መስራት፣ በተለያዩ ነገሮች ራስን ማሳደግ ጥሩ ነው ብዬ አስባለሁ። ገና ለገና ግን ሄዶ እዛ ክፍተቴ ምንድነው ችግሬ ምንድነው ብሎ ሰምቶ ምናምን በጣም የሚደብር ነገር ነውና አንዳንድ ሰዎች ባካችሁ አትምከሩ። እስቲ እናንተም በዚህ ጉዳይ ላይ ምን አይነት አስተያየት አላችሁ? በህይወትሽ ምን ባላረግ ብለሽ ይቆጭሻል? ባላገባ ብዬ እውነት ይቆጨኛል። ማግባቴ በጣም ይቆጨኛል። ባላገባ ብዬ እመኛለሁ ሁሌ። ወይ ደግሞ ባልቸኩል ብዬ አስባለሁ። አሁን ባገባ it's okay ችግር የለውም። አሁን እድሜም ጥሩ ነው ጋይስ። አሁን አመዛዝናለሁ ጌታን በጣም አመዛዝናለሁ። አሁን ኢቭን ዴት ለማድረግ ስፈልግ ምናምን በጣም ብዙ ላይክ አመዛዝናለሁ። የሚነገረኝን አላምንም። የሆነ በቃ ላይክ ማቹር ነኝ። ያኔ ማቹሪቲ የሚባል ነገር የለኝም ጭራሽ። እና በቃ የተባልኩትን ነው የተባልኩት በሙሉ እውነት ነው የሚመስለኝ። በጣም ልጅ ነበርኩ። በጣም ልጅነት ነበረብኝ። በስማም በጣም ብዙ ቶለሬት የማይደረግ ነገር ቶለሬት አደረግ ነው። አይቶስ ላይክ በቃ ይሄ ነው ላይፍ ብዬ ነበር ማስበው። እንደ ሀበሻ ደግሞ ሴት ልጅ ማለት ነው ጋይስ ቤተሰብ ራሱ ደጋግሞ የሚላችሁ ነገር ምንድነው? በቃ ቤተሰብ ራሱ በጣም የሚወድሽን የምትወጁን ምናምን ብሎ አይመክራችሁም። ቴክ ኬር የሚያደርግሽን እንደዚህ ይሏችኋልና በቃ ራሳችሁን ኦኬ እንደዚህ አይነት ሰው ቴክ ኬር የሚያደርገኝ ሰው ምናምን ብላችሁ ቤተሰብ ለማስደሰት ምናምን እንደዚህ አይነት ሀሳብ ውስጥ ትገባላችሁ። ግን እሱ አይደለም። ቴክ ኬር ማድረግ ማለት ሪስፔክት ነው። ዋናው ነገር ለሰው ልጅ እኔ 25 ዓመቴ ነው። በጣም ነው የደበራችሁ 25 መሆኔ። ግን 25 ዓመቴ ነው። የምዋሸው እድሜ የለኝም። 30 ስደርስ ከዛ በኋላ ልቀንስላለሁ። እንደሰማነው እንግዲህ ባምቢ ሀበሻ ከዚህ ቀደም አግብታ እንደነበር እናስታውሳለን። ያም ትዳር እንግዲህ በጣም ባጭር ጊዜ ውስጥ በፍቺ ተጠናቋል። ከዛ በኋላ ባምቢ ላይ በጣም በርካታ ጫናዎች ደርሶባት እንደነበረ እናስታውሳለን። እንግዲህ እሷም በአሁኑ ሰዓት ባለሁበት እድሜ ቢሆን ያ ነገር አይፈጠርም ነበር የሚል ምላሿን ሰጥታለች። ፕላስ በጣም ይቆጨኛልም ብላለች። አብዛኞቻችን ትላንትናችን በጣም ብዙ ቁጭት ይኖርበታል። ምን ነው ይሄንን ባላደረኩት፣ ምን ነው ከዚህ ጋር ባልሆንኩ፣ ምን ነው እንደዚህ ባላደረኩ ምናምን የምንላቸው የሚጸጽቱን ነገሮች ይኖራሉ። ግን አሁን ላይ ስረዳው ህይወት ትምህርት ቤት ነች። እንግዲህ በተለያየ መንገድ ነው የምንማረው። ከስህተታችን ነው የምንማረው። ምንድነው ስህተታችን ክፉ ነገር ላይ እንኳን አልጣለን፣ እንኳን እዛው ሰምጠን ያልቀረን፣ እንኳን ቶሎ ወጣን የሚለው ነገር ያ መልካም ነገር ነውና በትላንትና ስህተታችን ከመቆጨት ከመበሳጨት ለምን እንደዚህ ሆኖ ብሎ ከመጸጸት ይልቅ እንደ ትምህርት ቤት አስቦ እንኳንም ከዛ ወጣን ብሎ ማመስገን ትልቅ ነገር ነው ብዬ አስባለሁና ከዛ ነገር መውጣት በጣም ትልቅ ነገር ስለሆነ ባምቢ ሀበሻም ከዛ ሁሉ ጫና፣ ከዛ ሁሉ ስድብ፣ ከዛ ሁሉ ስህተት መውጣት በጣም ትልቅ ነገር ነው። መቆጨት የለብሽም ብዬ ነው ማስበው። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አድርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀለሙ ሞንዶል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እያሰፈራችሁ ብለውም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን መጫናችሁን እንዳትረሱ። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ ዲስክሪፕሽን ላይ በሚገኙት የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾቼ መላክ ትችላላችሁ። የዛሬን አበቃው። ይመቻችሁ ባይ